አብይ አህመድ እኮ ኢትዮጵያዊ ነው፣ እኔ ኤርትራዊ ነኝ። ግን አስተሳሰቡ ይመቸኛል፣ አካሄዱ ደስ ይለኛል፣ ይመቸኛል። ምን በፈጠረው እኛ አብይ አህመድ የኤርትራ መሪ ቢሆንልን እንዴ? ቀልዳለህ እንዴ? አብይ አህመድ እኮ በመነጋገር የሚያምን ጀግና እኮ ነው። ኢሳያስ እኮ ፈሪ እኮ ነው። ሐሳብ የሚያቀርቡለት ሰዎች የሚያስር እኮ ነው ዲክታተር ኢሳያስ እኮ ፈሪ እኮ ነው የሚባል ጀግና አይደለም። ጀግና የሚባል አብይ ነው። የማይፈራ ለጥያቄ የማይፈራ ኑ ግጠሙኝ በአስተሳሰብ የሚል። ሌሎች ሌቦች ናቸው። ህወሓት ቢሆን ህግደፍ ቢሆን ሌቦች፣ ለህዝብ የማይጠቅሙ። አብይ አህመድ አይሰርቅም፣ ትክክለኛ መሪ ነው። እኔ አብይ አህመድ እስካሁን ድረስ እደግፈዋለሁ፣ እወደዋለሁ። አብይ አህመድ እኮ ዳፋይ ነው ተቃዋሚ ብዙ ያሉበት። ምክንያቱም የእሱ ራእይ በጣም ትልቅ ራእይ ነው። አገር ይበልጽግ፣ ሰው አይሰደድ፣ አገሩ ላይ ይኖር ብሎ መጣ። እንግዲህ ሰይጣን እንዴት ይወዳል እንደዚህ አይነት ሰው? ዳፋይ ነው አሁን ብዙ ጠላቶች ያስነሳለት በዚህ ፋኖ፣ በዚህ ህወሓት፣ በዚህ ሻዕቢያ። ለምን? ህዝባችን መንቃት አለበት። የኢትዮጵያ ህዝብና የኤርትራ ህዝብ መንቃት አለበት፣ መዋደድ አለበት። ክፉዎች ሰዎች ህወሓትና ህግደፍ ናቸው። እነሱ ወደ ህግ አምጥተን በቃ ስደት ምናምን የሚል አስቀርተን አገራችን ማሳደግ አለበት። ኢትዮጵያን ኤርትራን አሳድገን ስደት መቆም አለበት። ማን ሲነሳ ነው ግን? ህግደፍና ህወሓት። እኔ ይሄ ኤርትራዊ ወጣት የተረዳውን ያህል ብዙ ኢትዮጵያ ተረድቶታል። ግን ጠቅላይ ሚኒስትሩ ትስማማላችኋል በዚህ ወጣት አሰስመንት? እኔ አንዳንዴ ለመረዳት ቅን ልቦና ብቻ ካለን በቂ ይመስለኛል። ይሄ ልጅ አውቀዋለሁ ከዚህ በፊትም so positive። አሁን ላይ እንደዚህ ደፍሮ መናገሩ ግን it's amazing። I mean አሁን ላይ ኢትዮጵያ ውስጥ የብልጽግና አባላት ራሱ በዚህ ልክ እኮ ይደገፉ አይደለም። ስንቱ ሚኒስተር ነው ፊት ለፊት ወጥቶ የሚናገረው? ስንቱ ምክትል ሚኒስተር ነው? ስንቱ የቢሮ ኃላፊ ነው የሚጋፈጠው ለዚህ መንግስት? ስንቱ ሌባ ነው መንግስት ውስጥ ተደብቆ ለሌላ አካል የሚሰልል ሰው? እንደዚህ አይነት ነገር እውነት የሚደነቅ ነው። ይሄን ቪዲዮ ወደ ክቡር ጠቅላይ ሚኒስትር አብይ አህመድ ነው ማስተላልፈው። እባካችሁ እንደምን አድርጋችሁ አድርሱልኝ። ነግሬያችኋለሁ ባለፈው እኔ ኤርትራዊ ነኝ፣ የአብይ አህመድ ደጋፊ ነኝ። በኩራት ነው ደግሞ የምናገረው። ይሄ ስል በኩራት አብይ አህመድ ያልተደገፈ ማን ይደገፋል? አብይ አህመድ ማለት እኮ ምርጥ መሪ፣ እግዚአብሔርን የሚፈራ ቅን ሰው እንደ አብይ አህመድ ታይቶ አይታወቅም። ዳትፋይ ነው እኔ የምደግፈው። ብዙ ሰዎች በዚህ ነገር ይጠሉኛል፣ አይገባኛል። እኔ አላቅም፣ ይጥሉኝ ይስረቡኝ፣ ምንም እንትን አልልም። ምክንያቱም ሁሉ ጊዜ እውነት ስትደግፍ የሚቃወሙ ሌቦች፣ ውሸታሞች ናቸውና እኔ በእውነት ስላለሁኝ የሚጠላኝ ውሸታም ሰው ብቻ ነው። አብይ አህመድ ያልተደገፈ ማን ይደገፋል? ኑ ተነጋገሩ ከኔ ጋር የሚል አብይ አህመድ ያልተደገፈ ማን ይደገፋል? እስረኞች የሚፈታ የሃይማኖት ነጻነት የሚፈቅድ አባቶች የሚያከብር የሃይማኖት አባቶች የሚወያይ እንደ አብይ አህመድ ያልተከበረ አብይ አህመድ ያልተወደደ ማን ይወደዳል? ኤኒዌይ ወደ መልእክቴ ልግባ። አብይ አህመድ ክቡር ጠቅላይ ሚኒስትር አብይ አህመድ፣ እኔ አንድ አደራ የምልህ ነገር አለኝ። ኤርትራዊ ነኝ። እኛ ኤርትራውያኖች ከእግዚአብሔር በታች ማለት ነው ሌላ ተስፋ የለንም። እግዚአብሔር ተስፋችን ነው። ግን አንድ ተስፋ ያደረግነው ነገር ደግሞ አለ። አሁን የብርጌና ሐሞር የተባለ እንቅስቃሴ አለ፣ የለውጥ የፍትህ እንቅስቃሴ በኤርትራ ነች ብሉ ሪቨሌሽን ማለት ነውና ኢትዮጵያ ውስጥም ቢሮ አለን ካንተ ጋር እየሰሩ ነውና አንድ ተስፋ ከእግዚአብሔር በታች እሷ ናት ተስፋችን። ለውጥም የሚመጣው በዛ ነው ብለን ነው የምናምነው። ከአብይ አህመድ አብረን እንገባለን ወደ ሀገራችን። አምባገነናዊ ኢሳያስ ደግሞ ለአንዴና ለመጨረሻ እንጥለዋለን ብለን እናምናለንና ይሄ ነገር በደንብ መስራት አለብህ አብይ አህመድ። ምክንያቱም እኔ የማምነው ማለት ነው እግዚአብሔር ነው ያስነሳህ ብዬ ነው እኔ የማምነው። አንተ አብይ አህመድ ለኢትዮጵያ ብቻ አይደለህም የተነሳህ፣ ለኤርትራ ጭምርም ተነስተሃል። ኤርትራ ውስጥ ከ30 ዓመት በላይ የታሰሩ አሉ። 400 የሚያክል እስር ቤት አለ ኤርትራ ውስጥ ማለት ነው። እዚህ እስር ቤት ወጣቶች አሉ፣ የሃይማኖት አባቶች አሉ፣ ታጋዮች አሉ። ጓደኞቹ የኢሳያስ አፈወርቅም 15 ጓደኞች G15 የሚባሉ እዛ እስር ቤት አሉ። ማንም ይጠይቃቸው የለም። በጨለማ ነው ያሉ። ሁሌ ይጸልያሉ፣ እግዚአብሔር ፍትህ አውጣልን እያሉ፣ ድረስልን እያሉ እና እኛ እንዳንደርስበት ፈሪዎች ሆነን በቃ ከሀገራችን ዝም ብለን ወጣን። ሀገራችን ውስጥ ሆነን መቃወም ነበረብን፣ ግን አልቻልንም። አሁን በኤርትራ ውስጥ ተስፋ ይመጣል፣ ለውጥ ይመጣል ብዬ እኔ አላምንም። ምክንያቱም ህዝቡ አንዴ ፈርተዋል።
ምክንያቱም አምባገነኖች ብዙ ጊዜ ሰዎች ስለሚያስሩ፣ ሰዎች ስለሚገፉ፣ ሰዎች ስለሚገድሉ ህዝቡ ይፈራል። ከሀገሩ መውጣት መሰደድ ነው ቢፈልገው እንጂ ውስጥ ሆኖ አይታገልም። አሁን አብይ አህመድ ውስጥ ያሉ ኤርትራውያኖች ኢሳያስ አይደግፉትም፣ 90% አይደግፉትም። ለውጥ ይፈልጋሉ። ለውጥ የሚፈልጉ ደግሞ በውጭ ኃይል እንደሚመጣ ያምናሉ። በእኛ ማለት ነው በብርጌና ሐመዱ። እኛ ደግሞ ብቻችን ለውጥ ልናመጣ አንችልም። ምክንያቱም ያው አንዱ ብዙ ነገር ያስፈልጋልና ለውጥ ለማምጣት ስትፈልግ ብዙ ነገር እንዲያውም አሁን ለምሳሌ የሶሪያ ለውጥ የመጣ ካየን ሶሪያዎች ብቻቸው አይደሉም ያሸነፉት ለመንግስቱ። አንዴ ቱርክ፣ አንዴ ሌሎች ጎረቤት ሀገሮች ያግዟቸው ነበር ለሶሪያ እንቅስቃሴ የለውጥ ማለት ነው። የኡጋንዳ አይ ቲንክ ይመስለኛል ሙጋቤ እሱም ከስልጣኑ ሲወድቅ ጎረቤት ሀገሮች ያግዟቸው ነበር እና ተባብረን ከናንተ ይሄ አምባገነኑ ኢሳያስ ለአንዴና ለመጨረሻ ማንሳት አለብን። ቀጥሎ ቲፒኤልኤፍ ማለት ነው። እኛ ሰላም ነው የምንፈልገው። አብይ አህመድ ሰላም ከኢትዮጵያውያኖች እኛ ኤርትራውያኖች ሰላም በሰላም መኖር ነው የምንፈልገው። ወደቡን በሰላም መጠቀም ነው የምንፈልገው። እናንተ ማትጎዱት እኛም ማንጎዳበት። በቃ የኤርትራና የኢትዮጵያ ህዝብ መራብ የለበት። ስለዚህ አደራ የምለው እዛ እስር ቤት ተቀምጠው የሚያለቅሱ አባቶች፣ ወጣቶች አሉ። ክቡር ጠቅላይ ሚኒስትር አብይ አህመድ እግዚአብሔር ባንተ አልፎ በብርጌና ሐመዱ አልፎ ይደርሳል፣ ለነሱ ይደርስላቸዋል ብዬ አምናለሁ እና ክቡር ጠቅላይ ሚኒስትር አብይ አህመድ አግዘን። እኛ ኤርትራውያኖች ምስኪኖች ነን። በቃ እድል አላደረግንም። ጨካኝ አምባገነን መሪ አግኝተን እየተሰቃየን የሞት ነው። ወንድሞቻችን በባህር ይሞታሉ፣ አንዳንዶች በምድረ በዳ፣ አንዳንዶች ደግሞ እስር ቤት ነው ያሉ እና ኑሮ አይደለም የምንኖረው። ክቡር ጠቅላይ ሚኒስትር አብይ አህመድ እና አብይ አህመድ ሆይ እኔ ማስተላልፈው አደራ የምለው በቃ እዘኑልን፣ ኢትዮጵያውያኖችም እዘኑልን፣ ጸልዩልን። እኛ ኤርትራውያኖች ጥሩ ነገር አላገኘንም። በቃ ወጣትነታችን ከንቱ ነው፣ እየባከነ ነው። ብዙ ኤርትራውያኖች በችግር በስቃይ በጭንቀት ነው የሚኖረው። ያ በቃ እድል አላደረግንም። አምባገነን መሪ አግኝተነዋል። ስለዚህ እኛ ከእግዚአብሔር በታች የምንጠብቀው ተስፋ ወይም ለውጥ የሚመጣው በብርጌና ሐመዱ እንቅስቃሴና በአብይ አህመድ የጀመሩት የዲፕሎማሲ ስራ ተጠናክሮ መሄድ አለበት እና ለኢትዮጵያውያኖች ለኤርትራውያኖች የሚያስቸግሩን ህወሓትና ሻዕቢያ የተባሉ ናቸው። እነዚህ ሁለት ቡድን ለአንዴና ለመጨረሻ በቃ ስነ ስርዓት መያዝ አለባቸው። በቃ ወደ ህግ መምጣት አለባቸው። በእነዚህ ሁለት ሌቦች፣ ሽፍቶች ሰዎች ከ10 ሰዎች የማይበልጡ ሰው ሰላም ነሳ እንዴ! ስለዚህ ስነ ስርዓት መያዝ አለባቸው እነዚህ ሽማግሌዎች። ክቡር ጠቅላይ ሚኒስትር አብይ አህመድ እግዚአብሔር ካንተ ጋር ነው ያለው። ማንም የሚያሸንፍህ የለም። ብዙ ጊዜ ብዙ ነገር ተሞክሯል አንተን ለመግደል። ለምንድን ነው ያልገደልህ? እግዚአብሔር ካንተ ጋር ስላለ ነው። ማንም ደግሞ የሚያሸንፍህ የለም ብዬ ነው እኔ የማምነው እርግጠኛ ሆኜ 100%። ምክንያቱም እግዚአብሔር ካለው ሰው ጋር ብትገጥም ብዙ ነገር ብትሞክር አታሸንፈው። ስለዚህ ዳስ ዋይ ነው ኮንፊደንስ አድርጎ ብዙ ጊዜ ጠቅላይ ሚኒስትር አብይ አህመድ ማንም የሚያሸንፈን የለም የሚል በእግዚአብሔር ስለሚተማመን ነው። እና አሁን የኢሳያስ አሽከሮች አሉ፣ አንዳንድ ባሪያዎች እንላቸዋለን። ለአብይ አህመድ ሲያጠላሉ ሲሰድቡት እንሰማለን። የበሻሻ ልጅ ነው ምናምን ምንም አያደርግም ይሸነፋል። እኔ ስቃቸዋለሁ ማለት ለደርግ ስላሸነፍከው አብይ አህመድን ታሸንፈዋለህ ማለት አይደለም። ሁል ጊዜ ሰርግ የለም። አንዴ ስለተሳካልህ ሁል ጊዜ ይሳካልሃል ማለት አይደለም። እና አብይ አህመድ ደግሞ ለህወሓትና ለሻዕቢያ ስነ ስርዓት እንዲያስይዛቸው ለትግራይ ህዝብና ለተበደለ የኤርትራ ህዝብ ፀሐይ እንዲወጣለት ፍትህ እንዲወጣለት እግዚአብሔር ያስነሳው መሪ ነው ብዬ ነው የማምነው። በዚህ ነገር ከብዙ ኤርትራውያኖች ነው የምጋጨው። አይ ዶንት ኬር። እኔ የታየኝ ነገር ነው የምናገረው። ብዙ ነገር የማየው ነገር አለ ስለ አብይ አህመድ በህልም ማለት ነው። እዚህ መጥቼ አልናገርም። ግን አብይ አህመድ በትክክለኛ ጊዜ የመጣ ለኤርትራውያኖችና ለኢትዮጵያውያኖች ጭምር ነው። ስሙኝ፣ በደንብ ስሙኝ።
ክቡር ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያውያኖች እድገት ብቻ አይደለም የተነሳ ለእኛም ለኤርትራውያኖችም ትልቅ ተስፋችን ነው። yes ብዙ ሰዎች አሁን ይፈራሉ፣ ኤርትራውያኖች በተለይ ይፈራሉ። በቃ ልክ እንደ ደርግ ይገዛናል፣ ይጨፈጭፈናል ብሎ ይፈራሉ። እኔ አንድ ቀን ፈርቼ አላውቅም። ምክንያቱም አብይ አህመድ እንደዛ አያደርግም። የእግዚአብሔር ሰው ነዋ። ጠቅላይ ሚኒስትር አብይ አህመድ እኮ የሚጸልይ እግዚአብሔር የሚፈራ ሰው እኮ ነው። እንደዛ አያደርግም። እንዲያውም ኤርትራና ኢትዮጵያ ያድጋሉ። ሻዕቢያና ቲፒኤልኤፍ ከወደቁ በኋላ እኔ የሚታየኝ ወደቡ ላይ ትልቅ ፎቆች ተሰርተው ትልቅ ኢንዱስትሪ ትልቅ በቃ ነገር እየተሰርተው የኢትዮጵያና የኤርትራ ህዝብ ተዋዶ በቃ የባቡር መንገድ ተሰርቶ የፕሌን መንገድ ተከፍቶ ህዝብ ለህዝብ ተዋዶ ሲኖር ነው የሚታየኝ። በእውነት እንደዛ ነው የሚታየኝ። አብይ አህመድ ይገዛናል፣ ይጨፈጭፈናል ምናምን ብሎ ኤርትራን ይፈራል። አትፍሩ። ክቡር ጠቅላይ ሚኒስትር እንደዛ አያደርግም። እግዚአብሔር ያውቃል። ግን ጠቅላይ ሚኒስትር ምንድነው እንደ ምንድነው የሚባል በአማርኛ ይሄ ነገር ሻቦጥ ነው የሚባል አይደል? የእግዚአብሔር ሻው እንትን ነው። ለክፉዎች ሰዎች መጥረጊያ ነው አብይ አህመድ። ክፉዎች ሰዎች ደግሞ ሻዕቢያና ህወሓት ናቸው። እነዚህ ሰዎች እንዲመለሱ እግዚአብሔር ረጅም ዕድሜ ሰጥቷቸዋል፣ አልተጠቀሙበትም። ስለዚህ ፍጻሜያቸው አብቅተዋል ማለት ነው። ስለዚህ ክቡር ጠቅላይ ሚኒስትር አብይ አህመድ እባክህ እኛ ኤርትራኖች አግዘን፣ በቃ እዘንልን። ብዙ ሰው በችግር ነው የሚኖረው። ኤርትራኖች በጨለማ ላሉ እስር ቤቶችም እነሱም ተስፋ ያደርጋሉ፣ ይጠብቁሃል። ከብርጌና ሐመድ ሆነ የሆነ ነገር እንድታደርግ እና ይሄ ነገር ለማሳሰብ ነው የመጣሁት። ሼር አድርጉልኝ ወገኖቼ፣ ፎሎው አድርጉኝ እና በቃ መውደዴን መግለጥ እፈልጋለሁ። አብይ አህመድ በጣም እንወዳለን። ኤርትራኖች ብዙ አለን የምንወድህ፣ የሚጠሉ አሉ፣ የምንወድህም ብዙ አለን። በርታ፣ ከጎንህ ነን። አይዞህ፣ እግዚአብሔር ይባርክ። እንዴት አያችሁ? ቅንነቱን አይታችሁታል። የሰላም ጥማቱን አይታችሁታል። ሐቀኝነቱን አይታችሁታል። አንዳንዴ ፖፑላር ከሆነ ነገር ጋር መጋጨት እንኳን ኤርትራዊ ሆነው በዚህ ሰዓት ኢትዮጵያዊ ሆነን እኛም በጎ ቃል እንኳን ስንናገር የሚደርስብን ዱላ አለ አይደለ? የኤርትራ ኮሚኒቲ በጣም ታዋቂ ልጅ ነው። አንድ መናዘዝ ያለብኝ ነገር አለ። ያኔ ስለ ኤርትራ በጎ ነገር በማወራበት ጊዜ ጥሩ ስሜት ካልተሰማቸው ሰዎች መካከል አንዱ እንደሆነ ብዙ ወዳጆች ነግረውኛል። የራሱ የሆነ የቴሌግራም ግሩፕ አለ። እዛ ግሩፕ ላይ ያገባለሁ። ብዙ ጊዜ ታዋቂ ግለሰብ ነው እዛ አካባቢ። አይ ዲድንት ኤክስፔክት በዚህ ልክ ቦልድሊ በዚህ ሰዓት ይመጣል የሚል እምነት የለኝም፣ አልነበረኝም እውነት ለመናገር። አንዱ ብዙ ጊዜ የህግደፍ አሽከሮችን ብቻ እያየን እንደዚህ አይነቶችን ለምንረሳም ጥሩ ማሳሰቢያ ነው። ሉክ አት ዲስ ቨርጅን ኦፍ ኤርትራውያን አለን። በቃ ሰዋዊ ማንነቱ ሰዋዊ ባህሪውን አጉልቶ ያሳየበት ነው። ለኔ ደግሞ የበለጠ እሱ እዛ መጀም ስላየው እምላቸው ህዝቦችን አቃቸዋል፣ አይቻቸዋለሁ፣ በደንብ አቃቸዋለሁ እንኳን ባልን የተሰቃዩ፣ የተበደሉ፣ የተገደሉ ይሄ ህይወት ነው፣ የኖሩበት ህይወት ነው። አንዳንዴ እነዛን ፌዘኞች እሱ እንዳለው ባሮች፣ አሽከሮች ለክፉ ራሳቸውን አሳልፈው የሰጡትን እያየን በጎ ገን ያላቸው ሰላም የሚመኙ አንዳንዴ ከኛ ባንዳዎች በላይ የኛን መሪ የተረዱ ይሄ ነገር በጣም ይገርመኛል። አይመለከታቸውም አይደለ? እንደው በጠባብ ብናስብባል በፊት ምንም ችግር ልብኝ በፊትም ይሄን ወንድም አውቀዋለሁ። በጣም በጎ ነገር ነው ያለው። ጠቅላይ ሚኒስትሩ ከኢሳያስ ጋር ያለው ነገር ብዙ አይወደውም፣ ግን እንደውም ዝምታ ነበር የሚመርጠው። አሁን ላይ አስቸጋሪ ባይዘ አሁን ላይ የባህር በር ጥያቄ ባነሳንበት ጊዜ ቦልድሊ ከመጣ አንተ ካቀጋ ነው ያለው ማለት። እኛም እንደዚህ ነን እኮ። ብሔርተኝነት የለብንም፣ ዘረኝነት የለብንም፣ የሃይማኖት የለብንም። ሰላም ለሚፈልግ የሰላም ምንጭ መሆን ነው የሚያስፈልግ። አንድነትን ለሚፈልግ የበረከት ምንጭ ነው። ማደግ መለወጥ ምኞታችን ነው። ለዚህም ለፍተናል ባይዘ ወይ አቅም በፈቀደ። እኔ ከግደፎች ጋር የተቋረጥኩት የነሱን ይሄ ልጅ የነገረንን ክፋት ኢንስቶል አድርገው እንደ ማሽን ልጠቀሙ ሲፈልጉ ኖ እኔ ኢትዮጵያዊ ነኝ፣ እኔ ሉዓላዊ ነኝ፣ አምሮዬን አላስደፍርም፣ አምኜን ያደረኩት ከፍለኝ አይደለም፣ መናጤ ደሃ የማትረባ አክብሬ ነው፣ ሰው ነው ብዬ ነው። ልክፈል ካልክ ሂድ፣ አባቶቼ ይገዛዋል፣ አንተን አስበህ ምንዛሬ ብዬ ነው የመጣው እንጂ ክፋት ኖሮን አይደለም። ባይዘ ኤርትራን ጠልተን አይደለም። አሁን ኤርትራዊ ነኝ የግደፋዊ ነኝ የሚል 10 ተጨፍልቆ እኔ አንድ ዓመት ላይ የሰራሁትን የሰራ የለም። የግደፍ አክቲቪስቶች ተጨፍልቆ የእግረን ጣቢያ ያክሉም። ይሄን በእርግጠኝነቱ መነግራችሁ እግረን ማጠብና መሳብ የቀራቸው ፍልፈሎች ናቸው የነበሩት። ለጉራ ከተባለ ነው። ቅንነቱ ነበረን እኛም ጋር ባይዘ። እንደዚህ ሰው የሆነ ሰው ስታገኙ ደግሞ ያ ማንነታችሁን ደግሞ ይነካከዋል። እንደሞ ሜሞሪ ይመጣል። እንግዲህ እኛ የምናየው የግደፍ ሰዎች ጅቦችን ነው። ተጎሳቅለው የደቁ እናቶች አሉ። ከፊታቸው የመከራ መዓት የሚነበብ ቃል ሳይወጣ የሚጮህ ስቃይ
በብዙ ሰው ፊት ታያለ። እርዛጤ በቃም ጉስቁልና ባይዘወይ ተከማሽቶ ያለበት ሀገር ኤርትራ አንዳች እርግማን ኤርትራውያን ላይ ተቀምጧል ቢባል ያ ኢሳያስ አፈወርቂ የሱ ተከታዮች ናቸው ደቀ መዝሙርቱ የሚካፈሉት ከዚህ እርግማን። እንግዲህ አንዱ ዛሬ ተወጣው አንዱ ተልኮ ሼር ይደረግ ብሏል። ሼር አድርጋለሁ በግለም ደግሞ በዚህም በኩል አድርጋለሁ። እንግዲህ እነዚህ ነገር ፖሊሲ ሲወጣ የመንግስታት ፖሊሲዎች ሲያወጡ እነዚህ ኮንሲደር ማድረግ ጥሩ ነው። ምናልባት ብርጌድ ንሓመዶች ጋር በጣም ቅርርብ ነበረኝ። በተለይ በፊት ብርጌድ ንሓመዶች ምናልባት የልጁን ያክል ቅንነት አላቸው አይጠራጠራለሁ። አንዳንዶቹ ሰርጎ የገባው አሉ። አንዱ ፈተና እሱ ነው። ብርጌድ ንሓመድ ውስጥ ያለው ግማሽ ሽግደፍ ደጋፊ ነው የገባው። ቫይለንት መሆን ነገር አላቸው። አይ ቲንክ እሱ አካባቢ ወንድሜ እሱን ማስተካከል ከቻሉ የተነቃነቀ ነው። የግደፍ ስርዓት በአንድ ግለሰብ ላይ የተንጠለጠለ ስርዓት የኛንም ድጋፍ ብዙ ሳይፈለግ የምጣል ውዳቂ ስርዓት እንደሆነ ይሰማኛል።